እቺን ሴትዮች ተዋት የምትለኝ እባክህ ተዋት የምትለኝ ግን አላረጋገጥንም እኮ እሱን ገና በህግ ነው የሚያዘው እባክህ ተረጋጋ አቶ ገብሬንም እዛ ያዙልኝ እባካችሁ እባክህ አቶ ገብሬ እባክህ ተመለሱ ጋሽ ገብሬ እባክህ ተመለሱ አሁን እኮ እኔም ያለሁት የአባቴ ቤት ውስጥ ነው እንግዲህ ከዚህ የት ወዴት ነው የምሄደው ምንድነው አባቴ የምትለው ወዴት ነው የምሄደው ከዚህ በቃ እኔ አላቀልም ወደምትሄደው ሂድልኝ ጭራሽ ከአባቴ ቤት ወጣና ወደምትሄደው የኔ ጓደኞች ስንት ነገር ዘንጠው ስንት ነገር ይኖራሉ ያንተና ማስተማር ወይ የሆነ ነገር አትቆጣጠር ወይ ራስህን አትችል እኔ ጋር እኮ ነው ሸክሙ ነው ያለው እየሰማኝ ነው አይደል በዚህ ታጠብሽ በላልኩ አንተ በዚህ ራስ ታጠብ አትጸዳ ምን ታጠብ እንዴት አድርጌ ነው የምታጠበው ራስን ችዬ እንዴት እንደሆነ እያየሁ ነው አለ ሰውነት ማለት ይሄን የሚያነጻው ያጸዳል መቼ ፈርዶብኛል ያጸዳል ይሄን ነገር አንተ ራስ ታጠብ ወይ ያለ ሰው እርዳታ እንደማልታጠብ ታውቂያለሽ አይደል እንዴት ነው መሆነው እና ማለት ነው ይላጥ ነው እንዴ ምን አይነት ድፍረት ነው እና ያዛው ረቀለ ደግሞ አንተ በቃ አንተ የሱ ልጅ ስለሆንክ በሱ ስም ደግሞ ያለ በሱ ስም መስጠሩ አንተ ስለሆንክ አንተ መፈረም አለብህ ግዴታ ማለት ነው አሁን ባንተ ስም ነገ ዘመዶች መጣው እሱ የኛ ዘመድ ነው ብሎ ይሄን ቤት ለስንት እንዳያደርጉት እንደሚችሉ አስበው ስለዚህ በኔ ስም ሆኖ አንተ በኔ ስር ብትሆን አይሻልም እኮ ሌላ አንቺ እንደፈረመልሽ ነው አው ችግር የለውም ምንም አያሳስብሽም እኮ ይሄ ነገር እሺ በለኝና አምጥቻው አሁንም እኮ እምቢ አይደለም ምን አለበት ትንሽ ጊዜ ብናስብበት አይደለም እንዴ እኔ ጊዜ የለኝም እንዴማ ባክነው ጊዜ የለኝም እኔ ቤቱ ይወረስ ምንድነው የምትለው መንግስት ወሰደው ቤቱ ወይስ ራሳቸው እዚህ እየመጡ ግብር ያስቆርጡ ነው እኛ እኮ ነው ሄደን መክፈል ያለብን አንተ ደግሞ አቅመ ደካማ ነህ በቃ ሲጀምር ይሄ ቤት ካለ የሙሉ ቤቱን እኔ አሳድሼ ሁሉ ነገር እኮ ማድረገው እኮ በራሴ ውጪ እኮ ነው ገንዘብ ራሱ አልጠይቅህም አይደል እንዴ ሰላም ክብራትና ክብሯን የሚኪ ሾው ቤተሰቦች እንደምን ቆያችሁልኝ ዛሬ ደግሞ በአዲስ ባለ ጉዳይ ይዤላችሁ መጥቻለሁ ባለ ጉዳይ እንግዲህ እድሜ ገፋ ስላለ እባክህ ልጄ ደውልልኝና በአስቸኳይ ስማኝ ምክንያቱም ደግሞ ትንሽ ጭንቀት ፈጥሮብኛል ከልጅና ጋር ምጥጫጭ ነው ትንሽ ስጋቻ ፈጥሮብኛልና እባክህን አደራህን ቀርበህ ደውለህ ብታወራኝ ደስ ይለኛል ብሏልና እስኪ ልደውልላቸው እናንተም እስከዛ ሰብስክራይብ ማድረጉን አይዘንጉ የደውልኩላቸው ነው ሄሎ አይሰማም ይሰማል ሚኪያስ ነኝ ጋሼ እንዴት ዋሉ እንዴት ነህ ልጄ ደህና ነህ እግዚአብሔር ይመስገን ምን ነበረ ጋሼ መልእክት ልከውልኝ ነበርና ምን ነበር ያስጨነቀት ጉዳይ ምን እባክህ ልጄ እንትን ጓደኞቼ ነው ስልክ የሰጡኝ እኔ ብዙ ስላንተ አላውቅም ግን የልጆቹ ጓደኞች ናቸው እዚህ ጠቁም ምናምን ብለው ነው እንትን ያሉት እና ጥሩ ልጅ እንደሆንክ ነው የሰማሁትና ለፖሊስም ብዙ ነገር ሞክሬያለሁ ምንም መፍትሄ ስላላገኘው ነው ወደ አንተ የመጣሁትና ነገሩ በጣም ከባድ ነው ፖሊስ መሀል መግባት አይችልም ምናምን ብለውኝ ነው ማለት ቤተሰብ መሀል ፖሊስ አይገባም ቀለል ያለ ጸብ ነው ምናምን ይላሉ ግን በጣም ከባድ ነው ነገሩ ምንም ያልገባቸው ነገር ከባድ ነገር ነው እና አንተ ነህ ልትፈታው የምችለው የሚለውን የግቢ ሰው ነው የሰጠኝ የልጆቼ ጓደኞች ናቸውና እንዴት ነህ እግዚአብሔር ይመስገን እንደው ምን ነበር ችግሩ ፖሊስስ ምን አይነት ጸብ ቢሆን ነው ማስረጃ ስለሌለ ያቀለለ ወይስ በሽማግሌ በርክ ይፈታ ብሎ ነው ጉዳዩን እንትን ነው ሽማግሌ ገብቶ ነበር ምንም ግን አዲስ ነገር አላገኘም ለምን በለኝ ቤተሰብ መሀል ነው ነገርየው የቤተሰብ ጉዳይ ነው ቤተሰቡም ደግሞ መሀል ላይ ማንንም አናስገባም ብለዋልና ምን መሰለ ታሪኩን ሲጀምርልህ እንትን አለች አንድ ጓደኛ ነበረኝ አንድ ላይ አብሮኝ የሚኖርና ከጎረቤት ነኝ እኔ ካጠገቡ ግቢ ነው የሚኖረውና ወደ 40 አመት አካባቢ አብረን ኖረን የዛሬ 3 አመት አካባቢ ነው ያረፈውና እና ሚስት ሊሞት አካባቢ አግብቶ ነበርና ሚስቱ የእንጀራ ልጅ የሰውየው ልጅ ነበረው መጀመሪያ ልጅ ነበረው እና ልጁ ትልቅ ሰው ነው ግን ከእንጀራ እናትየው ጋር እኩያ በለው ያው ታውቃለህ ያለውን ነገር ግን በቃ እኩያ በለውና በጊዜው ደና ነበሩ እሱ እያለ ደና ነበሩና
አሁን ግን እሱ ከሞተው በኋላ ምንም ሊስማሙ አልቻሉም እና ባለመስማማታቸው ብቻ አይደለም እዚህ ጋር አደዋወለ እንትን ነው በጣም ታሰቃየዋለች። እውነቴን ነው እኔ ምንም ሰው እንትን ውስጥ አልገባም። ማንም ውስጥ ጠይቅ፣ እኔ ሰፈር መታ ጠይቅ፣ ማንም ውስጥ አልገባም። እኔ አይመለከተ ኢቭን ኢፍ ሽምግልና ራሱ ሲሉኝ አልሄድም፣ በፍጹም አልሄድም። ለምን በቃ ጠላት ማፍራት ነው የሚሆነው ሽምግልና ራሱ። ግን እዚህ ውስጥ ለምን ገባህ ካልከኝ በጣም ልጁ እየተሰቃየ ነው። ልጁ ምን ሆነ መሰለ የዛሬ 6 ወር አካባቢ እንትን ሆነ መኪና ገጨውና ከእንጀራ እናቱ ጋር ነው የሚኖረው እና እሷን አይነካትም፣ የራሱ ክፍል አለው። እሷ ዋናውን ቤት ነው ያዘች እና ኪራይ ያላቸው ጥሩ ነው ያሉት። ሰውየው ጥሩ ሰው ነበረ። ደህና አድርጎ ሰርቶ ቤት ሰርቶ ምናምን አስረክቦ ነው የላካቸው ወደ ያረፈውም። ስለዚህ ምንም የሚያጣላቸው ነገር የለም። ግን አሁን እሱ መኪና ገጨውና አሁን ቢያሳክሙትም ምንም ሊሻለው አልቻለም፣ ያነክሳል እና በቃ ተንቀሳቅሶ መብላት አይችልም። በክራንች ነው ያለው እና እቺ ሴትዮ ምን ታደርገዋለች? በቃ ከቤቱ እንደወጣ ነው የምትፈልገውና ታይ ተብላ በሰውም ተመከረች። ሚስቴም ባለቤቴም መክራት ዘክራት ነበረ። ምንም እንትን ልትል አልቻለችም። ምንም መሀል ላይ ልታስገባ አልቻለችም። ሰው ከይቅርታ ጋር ጋሼ እንደው ሰው ከመከራት የሰፈር ሰውም ከነገራት በኋላ ለውጦች አላዩም እርሶ? ልጅቷ የምትመለስ አይደለችም። ወጣጣ እኮ ነች፣ ገና ልጅ ነች። እሱ ትልቅ ሰው ሆኖ ነው ያገባት ነው እንጂ ምንም በቃ ሀብቱን የምንቀማት ነው የሚመስላት። ኢቭን ከሰዎቹ ከጎረቤቶቹ ጋር አትስማማም። ሙሉ ሰፈር ህዝብ ነው የሚጠላት። የሟች ልጅ ያሉትስ እድሜው ትልቅ ከሆነ ሀብቱ መቼም ወርሷል፣ ብዙ ችግሮች አይመጡም እና እነው ችግሩ ምንድን ነው ታዲያ? አሁን ላይ እሷ ነች ምን መሰለ ችግሩ፣ እሷ ነች የምትንከባከበው ልጁን። አሁን ላይ እንዳልኩ ሳባራ ነው ልጁ፣ እግሩ ሽባ ነው እና በክራንች ምናምን ስለሚሄድ በቃ ከሷ ውጭ ማንም የሚንከባከበው የለም እና ትልቅ ሰውዬ ነው። በቃ ምንም መስራትም አይችልም፣ ምንም ማድረግ አይችልም። ስለዚህ ምንድን ነው የሚያደርገው? በቃ ቁጭ ብለው መጠጣት ወይ መጫወት ነው እንጂ ምንም ስራም አይሰራም እና በዛ በጣም ነው የሚጣሉት የነበረው። አሁን ግን በጣም እንትን ብሎ ልጁ ራሱ ጉስቁል ብሏል። ምን እንዳያስነካቸው አይታወቅም። ተናገረ ብንለውም አይናገርም፣ ከቤት አይወጣም። በቃ እንዴት ልበልህ ምንም ግንኙነት የለውም ከኛ ጋር እና ሄደን ለማውራት ሞክረን ነበረ ሽማግሌዎች ሰብስበን፣ ግን የምትሰማ አይነት አይደለች። ምንም በቃ በጣም ባለጌ ታውቃለህ፣ ባለጌ ወስላታ። ጋሼ ከይቅርታ ጋር ሚዲያ ላይ የሚለቀቅ ነገር ስለሆነ ቃሎት እንግዲህ ካላስቸገርን ስሜታዊ ሊሆኑ ይችላሉ፣ ግን የሚጠቀሙት ቃል ቢረጋጉ ይገባኛሉ ያሉበት ስሜት። እንግዲህ ልጁ ምን አደረገው ይሆናል የሚለውን ነገር እንግዲህ ለማወቅ ምናልባት ታማሚም ስለሆነ ወይም ደግሞ ንብረቱንም እንግዲህ አስፋርተው ወስዳበትም ከሆነ እንደዛ ነው የሚመስለኝ። እኔም እንደዛ ነው የሚመስለኝ፣ ልጄ እንደዛ ነው የሚመስለኝ። ባዳም ልኩ ጋርም ጭምር ጊዜው ከፍቷልና ሂዳም ከሆነ እንግዲህ ለማጣራት ካሜራ ማስገባት አለብንና ቤታቸው እንዴት ነው ካሜራ የምናስገባው? እንዴት ነው አጋጣሚው ማመቻቸት ትችሉና ደርሶ ካሜራ እሺ፣ ባለቤትን እንትን ማለት ይችላል። እኔ መውጣቷ ስለማቀር ምንም ችግር የለውም፣ ባለቤትን እናነጋግራለሁ። ግን ካሜራው ምንድን ነው ምን ይጠቅማል? ካሜራ ከምታረጉ መታችሁ ፖሊስና ወይ ፌዴራል ይዛችሁ መታችሁ በቃ ልጅቷን ማወጣጣት እኮ ነው፣ ቀላል ነገር ነው። ካሜራው ጋር ይቅርታ አድርጉልኝና ለእርስዎ ብቻ ሳይሆን በዚህ አጋጣሚ ለተመልካችም ለመመለስ ማስረጃው ለህግ በቂ ማስረጃ እስኪሆን ድረስ አጠናክረን ለማቅረብ ፍርድ ቤት ሲገባ ማስረጃ በቃ ውሳኔ ለመወሰን ጊዜ እንዳይፈጅ። ምክንያቱም ፍርድ ቤቶች ላይ ብዙ ጊዜያት ይቆያሉና የሚቆይበትን ጊዜ ለማሳነስ የምስሉ ማስረጃ ተጨባጭ ማስረጃ ስለሚወርልን አደጋ ነው ያደርስባቸውም። ውስጥም ያለው ነገር ምንድን ነው የሚለውን ልጁ እኮ ማስረጃ ነው ልጁ እኮ ማስረጃ ነው። አልገባም? እንዴት ሽባ ሆኖ መራመድ ሳይችል እንደው ራሱ ላይ እኮ ነው የሚጸዳዳ። እንደዚህ ሆኖ እንዴት እንደሚታሰቃየው ጓደኛ የለውም ምን የለውም። ብትሰማኝ ዝም ብለህ ፖሊስ ይዘናና አፍሶ ከዛ ፍርድ ቤት መገተር ነው በቃ። ምንም ነገር የለውም። ይቅርታ አድርጉልኝና ልጅቷ ልክ እናሉትም ጨዋ ልትሆን ቻለች። ምንም ነገር ላይፈጠር ይችላል። እርስዎ ምናልባት መጥፎ ነገር አይተው በልጅና በእናት መሀል ግን ያለው ግንኙነት መልካም ሊሆን ስለሚችል ያ መልካም ግንኙነታቸውም እንዳይበላሽ ሊሆን ስለሚገባ
ነገሮችን የምናጣራበት ካሜራው ነው። በድብቅ ስለሆነ የሚቀመጠው ሁሉ ነገር እናውቃለን። ጥሩም ከነበረች ጥሩ፣ መጥፎም ከነበረች መጥፎ ነገሮች የምናውቅበት ነው። ጥሩም ከሆነች የምንሸልማት፣ መጥፎም ከሆነች ደግሞ እንግዲህ ለህግ የምናቀርብበት ነው እና ለህዝብ የምንበተንበት ነው ጉዷን እኮ። ግን ካሜራን የሚያክል ነገር ግን ቤት ውስጥ ተቀምጦ እንዴት አታይም እንዴ? ጋሼ ጥቅቅን ካሜራዎች ናቸው ሶኬት ለሚሰሩ። ምን አይነት ካሜራ? በጣም ትንሽዬ ናቸው፣ ላይን አይታዩም። ግድግዳ ላይ አበባ ማስቀመጫ ላይ የሚቀመጡ ኮርኒስ ላይ የሚቀመጡ ትንሽዬ ናቸው። ለባለቤቱ አጠቃቀሙ እንዴት እንደምታስቀምጥ ንግረትና እኛ እንቆጣጠረዋለን። ግን ቢታወቅ እኛን ምንም አያደርግማ ማለት እኛ ጎረቤት ነን። እንደዚህ አይነት ነገር ማለት ብቻዬን እንትን ማለት ከቅርታ ጋር ጋሼ ከሰሙኝ ጉዳዩ መጥፎ ከሆነ ብቻ ነው እሷ የምታውቀው። ማለት አለባሌ ነገር እያደረገችበት ከሆነ ለህግ ለማስረጃ ለመጠቀም እንሞክራለን ነው። ጥሩ ከነበረች ግን ማንም ሳያውቅ ያን ካሜራ አውጥተን ምስሎቹም አጥፍተን ያለው ነገር ለእርሷ ሳጊተን ያለው ነገር ያበቃል። አው እሺ። ግን ምን መሰለ ልጄ፣ እኔ በምንም ታምር ጋሽ ገብሬ ብሎ እንድነሳ አልፈልግም። ስሜ እንዲጠራ አልፈልግም። ምክንያቱም እኔ ለልጁ ነው እንጂ ሀሳቤ ምንም በመሀሌ ከነሱ ጋር ጸብም ጥልም የለኝም። ልጅቷ መንቃራ ብትሆንም ምንም ችግር የለም። እዛው መናቀር ትችላለች፣ አይመለከተኝ። ግን ልጁ ያሳዝናል። ልጁ ያሳዝናል። እግዚአብሔርን ልጁ ያሳዝናል። እኔ ዋኛል ስሜቶት ጋሽ ገብሩ ከሰሙኝ ስሞት አይነሳም። ይሄ ነገር ገና ጥርጣሬ ነው። ጥርጣሬ እውነትም ውሸት ብሎ እንችላልና ጥርጣሬውን ደግሞ የሚፈታው የምናስቀምጠው ካሜራ ነው። ለእርሱም ለተመልካችም እውነቱን የሚገልጽልን ደግሞ ምስል ነው። በቤት ውስጥ ያለው እውነታ የምንፈታው ደግሞ ለዛ ነው እና የእርሱ ጥርጣሬ ልክ ነው አይደለም የሚለውን የምናውቀው ያለውን ነገር በተጨባጭ ሁኔታ ስናረጋግጥ ነው። ለዛ ነው ካሜራ እንዲያስገቡልን ተባበሩን እያልን ያለ ነው። እሺ በቃ መቼ ትመጣለህ? አሁን ዛሬ ምንድን ነው? ሮብ ነው። ቅዳሜና ለምን እሑድ ማለት ነው። እንትን ቤተክርስቲያን ትሄዳለች መሰለኝ እና የዛኔ ወይ ልጁን ወይ ለልጁን እንሰጣለን ካሜራውን፣ ወይ ደግሞ ሚስቴ የምትገባበትን ነገር እናመቻችና ባለቤት አለች እና እሷም እንትን ብላይ ነው ገፋፍታይ ነው እንጂ እውነቴን ነው የምልህ። እኔ እንደዚህ ነገሮች ማቦሻሸቅ እኔ ማቃጠር ምናምን አልወድም፣ አልዋሽም። መልካም እንግዲህ ጋሽ ያሉትን ነገር ነግረውናል። ለይበልጥ ደግሞ በአካል መተን እናወራና መፍትሄ እንደርስበታለን። እርሱ ቤት መተን ሁሉ እንግዲህ በአካል እናወራበታለን። ና ምንም ችግር የለም። እኔ ቢባዛ ቅርብ ነው የምሆነው፣ ከቤት አያርቅም። እኔ ችግር የለም። እድሜ ለልጆቼ ነው የሚያኖሩኝ። መልካም እንግዲህ ስለደወሉ ከልብ በጣም እናመሰግናለን። ምንም ችግር የለም ልጄ። ተባረክ። አንተም ብቻ ልጁን አይዲ ነው ምንም አልልም። ልጁን አዲ ነው። እኔ ክፍያም ምናምን ካልክ ምንም ከየትም ከህብረተሰቡ አሰባስቤም ቢሆን ልጄ እከፍላለሁ። ምንም ችግር የለም። ምንም አታስብ ልጄ። በእናትህ ልጁን ነው አባቴ እየሰሙኝ ከሆነ ምንም ክፍያ እኛ አንቀበልም። ይህ ነገር ምናደርግ የህዝብ ልጅ ነን እኛ። የምናደርገው ነገር እንዳለ የሰውን ደስታ ፍለጋ ነው እናደርገውና ከህዝቦችም እንዲሁ የሚያግዙን ድርጅቶችም ግለሰቦችም እያገዙ ነው የምንሰራውና እኛ የምናስከፍለው ምንም አይነት ክፍያ የለምና መተን ብቻ ግን በተጨባጭ አውርተን ካሜራውን ሰጥቶን እንመለሳለን። እንደ እርሱ አይነትም ያየውን ነገር ማያለፍ እንግዲህ ትልቅ አባት ስላገኘን እኛም እናመሰግናለን። ከልብ እናመሰግናለን። አይቶ ስላለፉ ምንም ችግር የለም ልጄ። በዚህ ስልክ በቃ ደውልና እንዳልኩ ቅዳሜ ወይ አርብና። እሺ እሑድ እመጣለሁ። እሑድ ብለውኛል ጋሼ። እሑድ እመጣለሁ። እሑድማ ላልካይ ነገር ነው የማደርገው። ስለዚህ ቀድመህ ስጠኝና እንዴት እንደሚደረግ ምናምን ታሳየኛለህ። መልካም። እንደዛ ከሆነ እኔም ካልተመቸኝ የስራ ባልደረቦቼን ወይ እኔ ቅዳሜ መተን እናሳዩታለን። ችግር የለም። እሺ ልጅ ተባረክ። ደህና አደር። እሺ ደህና አደሩ ጋሼ። እሺ እሺ አንተ አሽባዩን ከሰው እንደምን አለሽ? አይቀርም ግን አሁን ሲያስጠላኝ አንተ ማየት ነው። በቃ ለምንድን ነው በቃ አንተ ቤት ውስጥ በጣም ይሰለቻኝ። ያንተ መንከባከብ አንተ ኧረ እባክሽ ምን አልኩሽ? ሰላም ዋልሽ እኮ ነው የሚቀድመው። የእግዚአብሔር ሰላምታ አይቀድምም እንዴ? ሰው በቤቱ ማረፍ አይችልም እንዴ? ወይ ምን የለ ወይ ጽዳት የለ ወይ ምን የለ በቃ ቤቱም እኮ ቢሆን ቤት የእግዚአብሔር ነው። ተምጣልኝ እኮ ነው። ምን ላድርግ? ወድጄ እኮ አይደለም። እንደምታውቂው በፊት እንደዚህ ነበርኩኝ። የኔዳ ልትሆን እንዴት ፈጠርከው? እኔ እኮ አባትን ያገባሁት እኮ እርፍ ብዬ እቀምጣለሁ ብዬ ነው አይደለ? አንተም ለማስተማመን እንደ እዚህ አባትን አግብቼ እዚህ ቤት የገባሁት።
አይደለም ይኸውልሽ ዝም በል እኔም እኮ ወድጄ አይደለም እንደዚህ ሆንኩ እንዴት እንዳስጠላኝ ብታውቅ አንተ ጓደኞች ሰርተው ስንት ነገር እንትን ይላሉ አንተ እዚህ ነው እንግዲህ እኔም በእግዚአብሔር ፈርዶብኝ እንጂ ስንት ሰው እንደማስተዳድር ታውቂ ነበር ማን ነው አንተ ነህ ታስተዳድረው እዚህ የሰው ሸክም ነው አዎ ብዙ ስራ ነበረኝ እኮ የራሴ ስራ ነበረኝ እኔ የአባቴን እጅ አንድ ቀን የማይቻለው ስራ ይሆንከው ሰው እኮ በቃ ወደ የጸበሉ ወደ ምንም ሂዶ እኮ የሆነ ነገር ይላል ማለት ነው ይሄ አደጋ ነው በሽታ አይደለም ሸክም ላይ ተቀምጠ በቃ እኔ መረኛው በጣም ያስጠላኝ ቤት ውስጥም ሰው ደግሞ ካንተ ጋር ዝሆዋለች ያላደለው እኔ ሲጀመር ያገባሁት አባቴን እንደዚህ ብያል ነበረ እና ይግድል እንዳለ አሁን እኮ እኔም ያለሁት የአባቴ ቤት ውስጥ ነው እንግዲህ ከዚህ የት ወዴት ነው የምሄደው ምንድነው አባቴ የምትለው ወዴት ነው የምሄደው ከዚህ በቃ እኔ አላቀለም ወደ ምትሄደው ሂድልኝ ጭራሽ ከአባቴ ቤት ወጣና ወደ ምትሄደው ጓደኞች ስንት ነገር ዘንጠው ስንት ነገር ይኖራሉ ያንተና ማስተዋወቅ ወይ የሆነ ነገር አትቆጣጠር ወይ ራስህን አትችል እኔ ጋር እኮ ነው ሸክሙ ነው ያለው እየሰማኝ ነው ምድረስ ዝም የምትለው ይኸውልሽ እኔ እኮ ይገባኛል ችግርሽ ይገባኛል ደውልበት ዘመድም ካለ ደውለህም ቢሆን አንተ የምትፈጥረው መፍትሄ ካለ ወደዛ ሂደህም ቢሆን በቃ ወይ ጸበል ተቀመጥ ወይ እዛው የሆነ ቦታ ተቀመጥ ዘመድ ይችላል ኖ ይኸውልሽ ይሄ ማለት ነው እናትና አባቴ ሰርተውት እንትን ያሉት ቤት ነው የምንናት አሁን የኔ ነው በቃ አልገባህም እንዴ ይሄን ችግር የለውም ያንቺ ቤት የእግዚአብሔር ነው ቤት የኔ ነው አይባልም ሲጀመር ቤት የእግዚአብሔር ነው አሁን እኔ ትክክል ነሽ አዎ አካለ ስንኩል ሸክም ሆነብሽ ነው ለምንድን ነው እኔ ከመሸመሩና ፍላፍ መካፈት የጀመርከው ከኔ ጋር አይደለም እኮ ምን መሰለሽ ሳይሆን ማለት ነው እኔ እንድትናገረኝ አልፈልግም ሰማኝ አይደል እኔ ነኝ አንተ ያስራል ይገባኛል እኮ እንደዚህ የምትናደጅበት ነገር ይገባኛል ትክክል ነው አዎ አባቴ ከሞተ በኋላ በጣም ጸሎት ይገባ ኑሮ እኮ በቃ የሆነ ሰው ጋር ደውለህ ቤተሰብ ጋር እንዲሆን ደውለህ ሂደህ እዛው ከቤተሰብ ጋር ትኖር ነበር እረዳሻለሁ እኮ ይኸውልሽ ምን መሰለሽ እኔ ፏረግልሃለሁ ምግብ አዘጋጅልሃለሁ እኔ መቆጣጠር የማችለው ነገር ሁላ እኔ እቆጣጠርልሃለሁ በቃ ከእግዚአብሔር ታገኘዋለሽ ታዲያ ምን ችግር አለ ከእግዚአብሔር ማገኘው እኔ መረረኝ በቃ ኧረ ሰው እኮ ስንት ነገር አድርጎ እኮ ይኖራል በአንተ እንዳንተ አቅመ ደካሞች እኮ ስንት ነገር አድርጎ ይኖራሉ አይደል ምን አድርጎ ይኖራሉ እስቲ ስንት ነገር አድርጎ ይኖራል ለምን ደግሞ አትንቀሳቀሰው በቃ ውጣልኝ ከቤት ይኸው እንቀሳቀሳለሁ እኮ መንቀሳቀስ ወጥቼ የት ነው የሚሄደው እስቲ የት ነው የሚሄደው ወደምትሄደው ቦታ ሂድልኝ ለምንድን ነው እንደዚህ ማለት እንደዚህ ጥልቅ ታረክሽ ምንድን ነው ከኔ ጋር ሲጀመር እኩል ማውራት አትችልም ሰማኸኝ አይደል አንተ በእኔ ስር እሺ አልችልም እውነት በእኔ ስር እንዳለ ታውቃለህ አይደል የፈለኩንም ነገር ማድረግ እችላለሁ እሺ አሁን ቆይ ምን እንዳደረግ ነው የፈለግሽው አልገባኝም እኮ በቃ ሂድልኝ እኔ ቤቱን ይኸውልህ አሁን አንተ ምንም አይሰራልም እንደዚህ ነሽ ባሁን መጀመሪያ ጤናህን ነው ማስተማም ያለበት ገባህ ወይ ምን የለ እሺ ምን ነው ለቤት ከምትሯሯጥ ቤቱን ይሄን ቤት አገኛለሁ ብለህ ከምትሯሯጥ ለኔ ነገር ታረልኝ የቤት ጉዳይ አሳስቦኝ አይደለም በቃ ለኔ የሆነ ነገር በእንትን በልልኝና የምታረገውን ነገር አድርገውና በቃ መናገር ትችላለህ ለዘመዶች በቃ ለሷ ሰጠዋት ቤቱን በቃ እሷ ስላስታመመች ለሷ ሰጠዋት ብለህ መናገር ትችላለህ ችግር የለም ቤቱንም እኮ ተወስዷል ቤቱም ያንቺ ነው እኮ ሁሉም ነገር ያንቺ ነው እኔ ግን ማለት ነው በህይወት እስካለው ድረስ የት ልሂድ ውጣልኝ በቃ ዘመዶች አሉ አይደለ ቤቱን ትቼ አባት እያለ ሲመጡ የነበሩ ዘመዶች የት ሄደው ነው ዛሬ አንተ እንዴት ስትሆን ነው የራቁ ሁሉም ሰው ቤቱ ነው የሚቀመጠው እንዴት አሁን እኔ ቆይ ቤቴን ትቼ ቤቴ ያንቺ ቤቴ ነው እያልክ ነው ምንድን ነው ያደረግከው እዚህ ቤት ነው ቤቱም ያንቺ ነው ትክክል ነሽ እኮ ቤቱ ያንቺ ነው እኔ ውዬ ስመጣ እዚህ ቤት ሆኖ መንቀሳቀሻ አጣው ይሄ ዱላህን እዚህ ጋር ታደርግልኛለህ እንደገና ሽታ አለ ሰው ጓደኞችም ሲመጡ እኮ አፍራለሁ ምን አለ መሰለሽ ማንም ሰው ቤት ውስጥ ሲኖር ይኸውልሽ ቤት የኔ ነው አይባልም ቤት የእግዚአብሔር ነው ተከራከር ከኔ ጋር መማገትን ደግሞ አቁም አይደለም እየነገርኩሽ እኮ ነው እሺ አትማገተኝ እሺ በቃ እንዳልሽ በቃ ዘመዶች የሚቀበሉኝ ከሆነ እሄዳለሁ ውጣልኛው በቃ ነው አልፈልግም አንተ ማስታመም በጣም የሚያስጠላኝ እና አባትና ገባው ሲጀምር አንተን ላስታመም አልነበረም ያባቴ ሊሞት ሲል እኮ ነው አደጋ ደርሶብኝ እኮ ወይ አሁን ደግሞ እኔ እኮ ይኸውልሽ ስሜትሽን እረዳሻለሁ እሱ ከሞተ በኋላ በፊት እንደዚህ አልነበርሽም የሰማኝ ነው አይደል ተረዳኝ አላልኩም በቃ ውጣልኝ አልፈልግም እናት እንኳን የማችለው ነገር እኮ ነው እኔ እየቻልኩ ያለሁት እንጂ እንደዚህ ይባላል አይደለም ትልቅ ሰው ነው አይደለ የትልቅ ሰው ቆሻሻ መቀበል ምናምን በጣም እንደሚያስጠላ ታውቀዋለህ አይደለም ለመቀበል ሽታው እንኳን ላይ ለማየት እንኳን እንዴት እንደሚዘገኝ ያን ነገር ነው ያደረካለሁ እና ይሄ ክራንቻ አስኩት ይኸው አሁንም እንደምንም እያልኩ ሽንት ቤት እየሄድኩ እኮ ነው በቃ እኔ ሽንት ቤት የት ውጣልኝ በቃ ከዚህ ቤት ሂድልኝ ምን እንትን ነው እግዚአብሔር ደግሞ ይማገተኛል እንዴ እኔ ባልኖር እኮ አንተ ሲጀመር ይሄን ቤት
ይሄ ቤት ያለ እኔ ባለው ሲጀምር ቤት ይኖራል። አረ ቤት አላልኩም፣ ቤቴም አላልኩም እኮ። ማን አብስሎ ሊሰጥ ነው ምግብ? አንቺ ነሽ የምትሰጪኝ አውቃለሁ እኮ። ይኸው እስካሁን ፈጣሪው በቃ ውለታውን ይመልስሻል አውቃለሁ። እኔ ቤቴም አላልኩም፣ ቤትም የእግዚአብሔር ነው ያልኩት የኔ አይደለም። ቤቴንም አይደለም ማንም ሰው በህይወት እስካለ ይኖርበታል። በቃ አለቀ። ግን እንደዚህ ብሎ አልነበረ የሚያስገባኝ አባት እየሰማኝ ነው አይደለም እሱ አንተ ራሱ የኔ ደረጃ እንዳልኩ ታውቃለህ አይደለም ያንተ አባት ማለት ነው። ምንድነው የመጣሁት ይሄን ቤት ብዬ ነው። ግን ይሄን ቤትም ሳላገኝ ደግሞ ከምንም ያጣሁኝ የመጣት አልፈልግም። ሰማኸኝ አይደለም? አንተም ደግሞ የሆነ ብርም ከሆነ የሆነ ብር እሰጥሃለሁ፣ የሆነ ቦታ ሄድና እዛው እንትን በል። እኔ ብርም አልፈልግም ምንም በህይወት እስካለው ድረስ እዚህ እኖራለሁ። በቃ እንትን ሰው ቤቱ ያንቺ ነው፣ ሌላ ማንም አያስብሽም። በቃ ከዚህ በኋላ እኔ የሆነ አማራጭ የሆነ ነገር እስኪይዝ ብዬ ነው እንጂ እዚህ ቤት እንድትኖርም አልፈልግም። ሰማኸኝ አይደለም? የሆነ ነገር እስካገኝ ነው። አሁን ዝም ብዬ ባስወጣ ደግሞ እነዛ እንትኖች መጣው እነዛ ክፍታት ዘመዶች መጣው ካችን ከፍትብኛል ብዬ ነው እንጂ አንተ እዚህ ቤት እንድትኖርም አልፈልግም። እየሰማኸኝ ነው አይደለም? አሽቀንጥሬ ነው እየሰማሁሽ ነው። አሁን ጊዜ በኋላ ማለት ነው እያወቅህ ሰው ሲመጣ እንኳን ማፈር ይሄን ዱላውን እዚህ ያደርጋል፣ ይሄን እንደዚህ ያደርጋል። በቃ እና ምን ላድርገው? ይሄ ብርኩዜ ማለት እኮ ነው፣ እግሬ ማለት እኮ ነው። እግሬ አደጋ እንደሆነ ታውቂያለሽ። እግዚአብሔርን እንኳን አትፈሪም እንደዚህ ስትናገር? ኧረ ትንሽ እግዚአብሔርን ፈሪ። ምንድነው እግዚአብሔር የምፈራው? እኔ ሆኜ አውቄ ያመጣሁት ነው እንዴ? እግዚአብሔርን ብፈራ እኮ ነው አንተን ለምንም አይደለም ሰው ምንም ሊቀርብ የማይችለውን ሰው ቀርቤ አብሬ እንትን የምለው እግዚአብሔር ስለምፈራ ነው። ደግሞ እግዚአብሔርን ፈሪ ነው እንዴ? እንዴት እንደምትቀፍኩ አይደለም እኮ ይኸውልሽ፣ በቃ እስካሁን ያረግሽውን እናውቃለን። እግዚአብሔር ውለታውን ይመልስልሻል። አዎ አውቃለሁ። እኔ እግዚአብሔር ውለታሽን ይመልስልሽ እንድትለኝ ሳይሆን የምፈልገው በቃ ምንም ማለት ነው። በቃ እንዴት ነክከ ለእነሱ ማሳምናቸው በቃ የሆነ ዘመድ ምናምን የሆነ ነገር ብላ አሳምናቸው። ከዛ ቤት ያልቻለኝን ዘመዶቼ እንዴት እሺ ይሉኛል ስታስቢ? ዘመዶቼ የሉም። አባቴ ከሞተ በኋላ እነሱ ቢሆን ሸሽተዋል እኮ። እና ምንድን ነው ሀሳብህ? እንደ ሀሳቤ ማለት ነው ከዚህ በኋላ እኮ ገና ልጅ እኮ ነኝ፣ ገና ወጣት እኮ ነኝ እኮ አንቺ ያው ገና ከዚህ በኋላ ህይወት ይኖረኛል። ሰማኝ ቤቴ ነው ይኖርሻል አውቃለሁ። ቤቴ ውስጥ ነው በቃ ህይወቴን መምራት የምፈልገው ቤቴ ውስጥ ነው። እኔ ይኸውልሽ ልኑር እንጂ ምንም አልከለከልኩሽም። የፈለግሽውን ነገር ማድረግ አንተ ያለህ ያን ነገር ማድረግ አልችልም። ትችያለሽ፣ ችግር የለውም። እኔ ምንድን ነው አልችልም። እኔ ማንም ሰው ሳይ እንዳይ አልፈልግም። በቃ መዋረድ አልፈልግም። አንተን አሳይቼ ሰማኛ መዋረድ አልፈልግም። በቃ ሰውም እንዳይ አልፈልግም። እንኳን ቀጣይ አብሬው እኖራለሁ ከምለው ሰው ጋር አንተ ላሳይ ቀርቶ ማንም ሰው አንተ እንዳይበቃ አይቶኝ እንዲልኝ አልፈልግም። ስለዚህ አውርዶ እንደስበኝ አልፈልግም። አንተን አይቶ አሁን ቆይ ምንድነው እኔ አሁን ይኸውልሽ አንተ ስትጀምር ቦታውን ማወቅ አለብህ። በቃ እንደዚህ ከሆንክ እዛ ሄደህ ከመሰሎች ጋር ነው ማለት። ወዴት ሂድ ነው የምትይኝ? አልገባኝም እኮ እዛ ሄደህ ከመሰሎች ጋር ሁሉ የት ነው እዛ ማለት? ይሄ ማለት ነው ቆይ ይሄ አሁን ከቤትህ ውጣና የፈለክበት ሄዶ የሆነ ቦታ ብቻ እንዴት ነው የሆነ ቦታ መሄደው? ለምንድን ነው የሆነ ቦታ መሄደው? በምን ጉዳይ ነው የሆነ ቦታ መሄደው? አይ ደማል ካረለ እኔ እንደዛ አስቀንጥሬ ስጥል ደግሞ ያኔ እንደማትሄድ የታባን ነው መሄጃ ቢኖረኝ እኮ ትቼ ሄድልሽ ነበር። መሄጃ ቢኖረኝ ሄድልሽ ነበር እኮ ቆይታል ሄድልሽ ዞር ልልሽ ነበር። አውቃለሁ ሀዘንሽ በጣም ራስን የሆነ ነገር ተቆጣጠር ቢያንስ። እሱንማ ይኸው እኮ አሁን በቃ በክራንች እየሄድኩኝ እኮ ነው። ከዚህ የሆነ መጸዳጃ ቤት እንኳን መሄድ የማትችል ሰው እኮ ነው። ይኸው በክራንች እየሄድኩኝ አይደል? ሁሌ በእኔ ሸክም። ለምንድን ነው አንቺ የምትሸከሚኝ? ይኸው አንቺ እኮ አሁን በእኔ ሸክም ነው ይሄ ብቻውን እንደማይል ደግሞ ጭራሽ ደግሞ አንቺ ትለኛለህ እንዴ? ምስጋናም አንሶ እንትን ብሎ ነው ጭራሽ ባንቺ አይደለም እሺ ምግብ እያበላሽ ነው። አዎ ትሰሪልኛለሽ። አዎ አመሰግናለሁ። ሁሉ ነገርን ሸክም የተሸከምኩት እኔ ነኝ። እናትህ እንኳን በህይወት ትኖር እንደተሸከምን እሱን እግዚአብሔር ነው የሚያውቀው። ምን ቀፋፊ ሰው ነው። ሰው በቤቱ አያርፍም እንዴ? አንተ ማየት ራሱ እንዴት እንደሚያስጠላ ውሎ ገብቶ እንግዲህ ሰው ለምን ውለታ እንትን ትያለሽ? አሁን ይሄ ሁሉ ነገር አድርገሽ ነው እንደገና ደግሞ አሁን እንደዚህ ብለሽ ለምን ስንት ነገር ያደረግሽልኝ ነገር እንዳላረግሽልኝ ነገር አሁን ድረስበት በቃ እነዚህ ዘኝ እኔ ምን ነገር እስኪይዝ ነው ሰማኝ አይደል? እንኳን ካንተ ጋር እንኳን ሰው ምንም አይኖርም። ቆይ እኔ ወድጄ ያመጣሁት አይደለም። ለምንድን ነው እንደዚህ የምትይው? ሽታው ራሱ ይኸው መጣ በቃ አንተ ለራስህ እንኳን አያስጠላም እንዴ? ለራስህ እንኳን ራስ አይቀርፍም? ምን ላድርግ እስኪ ንገሪኝ።
ምንድነው ማድረግ የምችለው? አስጠላኝ። አንቺ ሙሉ ጤነኛ ስለሆንሽ እንደፈለግሽ ትሆኛለሽ። እኔ አካሌ ጎሏል አይደል? እስቲ ቆይ ምንድነው ማድረግ የምችለው? አይ ምን አለ እንደው ብትገላግለኝ ከዚህ ሁሉ እየሰማኝ ነው አይደል? በዚህ ታጠብሽ በላልኩ አንተ በዚህ ራስ ታጠብ አትጸዳም። ምን ታጠብ እንዴት አድርጌ ነው የምታጠበው? ራስን ችዬ እንዴት እንደው እያየው ነው አለ ሰውነትን ልብሱም ይሄን ያነጸን ያጸዳል። መቼ ፈርዶብኛል ያጸዳል። ይሄን ነገር አንተ ራስ ታጠብ። ያለ ሰው እርዳታ እንደማልታጠብ ታውቂያለሽ አይደል? እንዴት ነው መሆነው? እና ማላጥብ ነው ይላጥብ ነው እንዴ? ምን አይነት ድፍረት ነው? እስካሁን በቃ ለመድከው እንት ቤት ምን ነኝ የምወስድ ምግብ ማብሰል የምሰጠኝ ነኝ ማለት ጭራሽ ገላይም ጠብ ይልከለኝ ነው። ታላቅ እኮ ነው። ወጣኝ እኮ ሳይሆን ቢያንስ ትንሽ እርጂ ነው። አባት እንኳን አባት አንተም ታላቅ ነህ ታውቃለህ አይደል? አውቃለሁ እኮ በቃ በአንተ ምክንያት ይኸው ጉንፋን ይዞኝ እኔ ማክስ ማድረግ የማልወደው ልጅ ራሱ ማክስ ቤቴ ውስጥ ታፍኜ ውጭ እንኳን የማላረግ ልጅ ማለት ነው። ቤቴ ውስጥ ታፍኜ በማክስ ጉንፋን ያዘኘው በአንተ ምክንያት ስንት በሽታ ገና ፈጣሪን እንኳን አትፈሪም እንዴ? ምንድነው? ቆይ አውቄ የመጣሁት አይደለም በሽታ ነው ታውቂያለሽ። በላርጎ ነው የምታጠበው? አዎ ታጠብ። በሱ ማጸዳም እኮ አንተ ታጠበው። ስመለስ አሁን ቤቱን እንትን ብዬ ስመለስ እንዳላገኝ እዚህ ጋር ኧረ ግድ የለሽም ተይ ትንሽ ጊዜ ጠብቂኝ ተይ። አይ ፈጣሪ ወይ ውሰደኝ ወይ አቦ ይሄ አሁንስ መሮኛል። እሺ እንዴት ነህ? ሰላም አደርሽ? ዛሬ ደግሞ ቤቱ ሁላ ጥሩ መሽተት ጀምሯል። አዎ እግዚአብሔር ይመስገን። መቀመጫው ከተሰራ በኋላ ያው ጥሩ አሪፍ አድርገሽ አሰርተሽዋል። መቀመጫው ምን ላድርግ መቼም ላንተ ሁሌ ላንተ እንትን እንዳልኩ ላንተ ነህ እንጂ አንቺ እኮ ያው አፍሽ ነው እንጂ እኮ ሆድሽ እኮ ባዶ ነው ያስታውቃል። ያው አባዬ ከሞተ በኋላ የእሱ ሀዘንም ጎርቶሻል። የእሱ መሞት ነው እንደዚህ እንትን ያደረገሽ። እንደዚህም መች ትረዳኛለህ ታዲያ አንተ? አሁን እኔ እኮ በደንብ ነው የምረዳሽ አውቃለሁ እኮ። እኔም ያው ብዙ ጊዜ እነግርሻለሁ እኮ እኔ በቃ አባዬ ከሞተ በኋላ በጣም ጸባይሽ ተቀይሯል። አንደኛ የእሱ መሞት እንደዚህ እንዳደረገሽ እኮ አውቃለሁ እንጂ በፊት ክፉ አይደለሽም፣ አሁንም ክፉ አይደለሽም እኮ። አሁንም ቢሆን እኮ እኔ እኮ ላንተ እኮ ነው አንተ እንዲሻለን። እኔ አሁን በቃ ሰውም ሲመጣ ምናምን ነገር ቤቱ በቃ አንተን አይቶ ሌላ ነገር እንዲሰማው አንተም እንዳይሰማ ስለምፈልግ ነው እንጂ እኔ ይሄን ያህል ክፉ ሰው ሆኜ አይደለም። አዎ ይገባኛል። ለዛ እኮ ነው ያልኩሽ። እኔም እኮ እንደዚህም የምትናገሪበት ምክንያትንም እኮ አውቀዋለሁ እኮ። የአባዬ ሞት ነው በጣም አስከፍቶሽ እንደዚህ ሆዴ ባሰሽ እና በትንሹም እንደዚህ የምትናገሪበት ጉዳይ ነው እንጂ እኮ አንቺ ክፉ ሆነሽ እኮ አይደለም አውቃለሁ። ግን አንተም በቃ አሁን መፍትሄ የምትለው ነገር ሁላ እንትን በል። እስከ መቼ እንደዚህ ትሆናለህ? ማለት እስከ መቼ እንደዚህ ትኖራለህ? ማለት በቃ እንዴ የሚሻለህን መንገድን በቃ እንዴት መዳን እንዳለብን ምናምን እያሰብክ መድኃኒቱንም እየወሰድኩ እንደገና መንቀሳቀስ በቃ ብትወርቅም እየወደክ እየተነሳም ደግሞ ለመንቀሳቀስ ሞክር። ይኸው አሁን እኮ ማለት ነው በፊት አይታጠፍም ነበረ። አሁን እኮ ይኸው ትንሽም ቢሆን አጠፍ ማለት ይችላል። እየተንቀሳቀሱ መድኃኒቱንም በአግባብ እየጠቀሙ እየተሻለኝ እኮ ነው። እግዚአብሔር ይስጥሽ። አንቺም ይኸው እየተንከባከብሽ ነው እንግዲህ
እኔ ደግሞ አሁን እኮ ስለ ቤቱን ጉዳይ ደግሞ ላዋራህም ነበረ። ስለ ቤቱ ያው የሚፈረም ነገር አለ አይደለ? ሁሉንም እንድትፈርምልኝ ነበረ። ምን ማለት ቤት እንደሆነ ምን እኔ ገብቶኝ እኔ እኮ አንተን እኮ የትም እኮ አውጥቼ ነው አፌ ነው እንጂ የትም እኮ አንተን እኮ አውጥቼ ልጣል እኮ ሀሳብ የለኝም። ግን ምንም ቢሆን ወረቀት ያስፈልጋል። ገባ አይደለ? እና የዛ ወረቀት ላይ ደግሞ አንተ በቃ አንተ የእሱ ልጅ ስለሆንክ በእሱ ስም ደግሞ በእሱ ስም የምትጠራው አንተ ስለሆንክ አንተ መፈረም አለብህ ግዴታ ማለት ነው። አሁን በአንተ ስም ነገ ዘመዶች መጣው እሱ የኛ ዘመድ ነው ብሎ ይሄን ቤት ለስንት እንዳያደርጉት እንደሚችሉ አስበው። ስለዚህ በእኔ ስም ሆኖ አንተ በእኔ ስር ብትሆን አይሻልም? እኮ ሌላ አንቺ እንድፈርምልሽ ነው። አዎ ችግር የለውም። ምንም አያሳስብሽም እኮ ይሄ ነገር። እኔ ከአንቺ ሌላ ለማን እፈርማለሁ እንዴ? ልጅ የለኝ ታውቂያለሽ፣ ምንም የለኝ። ለአንቺ ነው የምፈርመው። እሱን እኮ ነው የምልህ። ነገ መጣው ሁሉም እንትን ሊሉ ይችላሉ። ገባ ቤቴ እኮ እሱ ቀስ ብሎ አይደርስም እንዴ? ማለት ስድንም እኮ ይደርሳል። ችግር የለውም። አሁን ይሄ ምን የሚያጣድፍ ነገር አለ? እሺ ቤት እንደሆነ አላነሰ አስተካክለው ደግሞ ግን እንትን እንዳይ። እሺ ቀጥ አድርገው እዚህ እስቲ እንደዚህ ቀጥ ለማድረግ ሞክር። እሺ እንደዚህ ቀጥ አድርገው። ያማል እንደው ስሜት አለው? አይ ብዙም የለውም። የለውማ። እሺ ቆይ እስቲ እዛ ጋር እንትን ይዤ ልምጣ። ቅባት ነገር አሁን እዚህ ጋር ነው የሚሰማው? ዙማያምም እንደዚህ ጋር በቃ እሱ ጋር አይሰማኝም። ወደዚህ አካባቢ ነው። አሁንም እየተሻለ ነው። ብዙም ሰማኝ የለውም። አይ ማታ ማታ ሻለው አይሻል እና ወረቀቱንም አመጣዋለሁ። እንትን በል ደግሞ እስከዛ ድረስ የሚበላ ነገር በልተዋል? አዎ በልቻለሁ። መች በላ? ቅድም ጠዋት የበላን እስካሁን ድረስ በላሁት ነው። እስካሁን አራበኝም ብዙም። መድኃኒት ስጠሃል? መድኃኒቴን አልወጣሁም። ለምንድን ነው የማትወጣው? እኔ ካልመጣሁ አትወጣም ማለት ነው? ያው ይደርሳል ብዬ ነው። አንቺ ነሽ ለምን አንተ በቃ ለጤና እኮ እንደዚህ መሆን የለብህም። ጠንካራ ሰው መሆን ያለብህ። እኔም ደግሞ አለው ከዚህ በኋላ ታውቃለህ። ከዚህ በፊትም አብሬ ነበርኩ። ከዚህ በኋላም ደግሞ አብሬ ነው የምሆነው። እሺ አመሰግናለሁ። እንደዛ እኮ ነው። አንቺ እኮ መልአክ እኮ ነሽ። እንደው አንዳንዴ አባቴ እግዚአብሔር ወደማይቀርበት ቦታ ስለጠራው እሱ ሀዘን ጎርቶሽ በቃ እንደው እንደዚህ በጣም እንትን አልሽ እንጂማ እንደዚህ ጨካኝ አይደለሽም አውቃለሁ። እኔም ብዙ ጊዜ የሚፈጅብኝ አይመስለኝም። ቶሎ ምድን ይመስለኛል ሳስበው። ትድናለህ። እኔ አለሁልህ። ትድናለህ። እንደ አባትህማ አንተን ማጣት አልፈልግም። አዎ እኮ ችግር የለም። ወረቀቱን ምናምን ነገር የምትይውም እኮ ስድንም ይደርሳል። እኔ ለማን ልሰጠዋለሁ ብለሽ ነው አንቺ? ስድን ሳይሆን አሁን እኮ ነው ማለት አሁን ቤት ደግሞ አልጠበበንም ነው። መታመምህን ሰምተው ስንት ሰዎች ይመጣሉ ታውቃቸዋለህ? ደግሞ ምን ስንት ሰዎች ይመጣሉ? ሰው ቤቱን እንትን ለማለት የሆነ እንትን ለማለት ነው ለመከፋፈልና ተሽጦ እንትን ለማለት ነው ሁሉም የሚፈልገው። ገባ አይደለ? ለዛ ነው በቃ ለኔ ፈርምልኝ ያለውን ነገር አንተ በእኔ ስር ትሆናለህ። እኔን በምን በዝምድናም ስለማዛመዳቸው እኔ መጠየቅ አይችሉም እነሱ። ገባ አይደለ? ስለዚህ ወረቀቱን አምጥቼዋለሁ እንትን ሳል ትፈርመዋለህና እሺ ችግር የለም። ማለት ስትመጪ ታቀብኛለሽ ብዬ እኮ ነው መድኃኒቱንም እስካሁን ያላልኩት። ሰዓትም እንደደረሰ አላወቅኩም ተኝቼ ስለነበር። ያጠራኝም እንዴ? አይ እዚህ ባዶ ቤት ብቻህን ተኝተህ አንተ ስትሆን ሰዓት መድረሱንም ስላላወቅኩ ነው። ያ እና እዛ ጋር አድርጌዋለሁ መድኃኒቱ። እሺ ላምጣልህ። መጣሁ። እንካ መድኃኒትን አጥ
ሸርተት ተረተኛ አሽተኛለሁ። ምን ነው መድኃኒቱ ነው። አሁን በእንትናስ ምግብ ስላልበላበት ነው። ስትነሳ ደግሞ እንትን ምግብማ ጠዋት በልቻለሁ። እንደ ማዞር ነገር አይደለም። አይ መድኃኒቱ ነው። ምግብ ሳትበላ ስትቆ እንደዚህ ነው። ኧረ አይደለም። እስካሁን የምውጠው መድኃኒት እንደዚህ አርጎኝም ሁሌ የምውጠው መድኃኒት አይደል እንዴ? ምን አረፍ በልበት። እሺ ወርታች ወርደ ተኛ ራስን አስተካክለውና ራስን እያዞረኝ ነው። ተኛበት። ሁሌ የምውጠው መድኃኒት ነው። እግሬ እንዴት እንዳመመኝ እዚህ ጋር ምን እንደሆነ ካላውቅም ምንድን ነው የዛሬው መድኃኒት ይከብዳል በል። በጣም ነው የሚያዞረው። አይ ምንም አትሆንም። ሳትበላ ስለወሰድክ ነው። ምን ነው እግርሽ እንደማንቺ እንጃ ምን እንደሆነ አላውቅም፣ እንዴት እንደሚያመኝ ብርድ ምናምን ያው እንዴ ምን አውቃለሁ። በእናትህ ወጌሻ ቤት ብትሄጂ ይሻልሻል እንጂ እራስሽ ከምትነካከው አንቺ እንደዚህ ከምትነካከው ወጌሻ ቤት ብትሄጂ ይሻልሻል። እሺ ወይ አንተ እጅና አይደለም የሚያመመኝ ወይ አንተ ታሸኛለህ። ተኛ። ለማንኛውም ስመጣ ምግብ አቀርብልሃለሁ። እሺ ተኛ። ሄሎ ወይ ለምንድን ነው አላውቅም፣ ብቻ ፈራው። ሱማው ግን በቃ እንጃ አላውቅም። የሆነ ሰው በእንገት እሺ ቢያቀስ እንዴት እንዳስጠላኝ በቃ ከሱ ጋር ራሱ ሱማው ግድ ነው። በቃ ይሄን ካላደረኩኝ በምን መልኩ ላገኛችሁ? ተኝቷል ሱማው። እሺ 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 ማድረግ አለብኝ ግዴታ።
እንዴ እዚህ ተኛሽ እንዴ? ትንሽ ደከመኝና እዚህ ተኛው። ምን ነው? ምንም እኔም ሳላውቀው እንጂ ቅድም መድኃኒት እንኳን ከሆነ በጣም ተኛው መሰለኝ። ለምንድን ነው ደግሞ እንደዚህ ትግላለች? ኧረ ምንም ዝም ብዬ ያው በእንቅልፍ ልቤ ምናምን ተነሳ ታዲያ። እንቅልፍ ጨርሰን ተነሳው። አዎ ክብድ ብሎኛል። ምንድን ነው አሁን ይቀላል። ሻወር ምናምን ትወስዳለህ? አዎ እና እንዴት ነበር እንቅልፍ? ምንድን ነው መድኃኒቱ ምን እንደሆነ አላውቅም። በጣም እንደ ቅዠትም ነገር ይመስለኛል። ምንድን ነው አልገባኝም። መድኃኒቱ ከባድ ነው እንዴ? ያው ሰሞኑን የምውጠው መድኃኒት እንዴ ሁሌ እየዋጥኩ አይደል እንዴ? ምንድን ነው ሁሌ ነው የምውጠው። እንደዚህ እንደዛሬው አድርጎኝ አያውቅም። ግን ዛሬ አቅም ስላነሰ ይሆናል። ሊሆን ይችላል እንግዲህ። በጣም ከበደ እንዴ? አዎ እንደ ቅዠትም ምናምን ነገር የቃዠው ነገር ይመስለኛል። አሁንስ እንዴት ነህ? አሁንማ ሰላም ነኝ። አይ በቃ የሆነ ቅዠት ነው ማለት ነው። አሁን ነቃ ካልክማ የቤቱንም ጉዳይ ማውራት እንችላለን። ወይም ወረቀቱን ይዤ እመጣለሁ። የምኑ? የቤቱን ጉዳይ። አዎ እኔ የምልሽ አልነቃህም እንዴ? ምንድን ነው? ኧረ ነቅቻለሁ። እና ታዲያ አሁን እዛ ትልቁ ቤት ውስጥ ያለሽው አንቺ ነሽ። እኔ እዚህ አንድ ክፍል ነው ያለሁት። ምን የሚያሳስብ ነገር አለ? የሚያሳስብ ነገር የለውም። ችግር የለውም። ምንም የሚያስቸኩል ነገር አለ? ምንም እኮ እኔ እንደሆነ አንቺ ነሽ ያለሽ፣ ሌላ ማንም የለኝ። አይ ዋናው ያንተ ጤንነት ነው። ስድንም እኮ ይደርሳል። አያው እኔ እኮ ለእነሱ ብዬ እኮ እነሱ መጣው ከሚያስጨንቁ ብዬ ነው። ኧረ እኔ እንደዚህ ታምሜ የሚንከባከበኝ አንቺ ነሽ የምትንከባከቢ፣ ሌላ ማን ይንከባከበኝ? እና አሁን እሺ ምን ላምጣልህ? ኧረ ምንም አልፈልግም። ልብስ አጥቤልሃለሁ፣ እንዳለ ልብስን አጥቤልሃለሁ። እሺ ችግር የለም። ስፈልግ አመጣልሃለሁ። ኧረ ያው በየቀኑ ነው መቀየር ያለብህ። አይ አሁንማ ያው ሽንት ቤቱም ሲንኩም ስለተሰራ እንደ ልብ ስለምታጠብ ሻወር ቤቱም ስለተሰራ እድሜ ላንቺ። በቃ ያው ጽዳት እየጠበቅኩ ነው እንግዲህ እኮ እሱን እኮ የምልህ እና ያው እኔማ እንትን እንዳይል ብዬሽ እኮ ነው። እንዴት ልታደርገው አስበን ታዲያ ቤቱን? እኔማ በእኔ ስር እኮ እንድትሆን ፈልጌ እኮ ነው። አሁንም እኮ ያው ያለሁት እኮ በአንቺ ስር እኮ ነው ያለሁት። ገባኛው። ያው የባለቤትነት ኃላፊነት ሲሰጠኝ ደግሞ ከዚህ በላይ እንከባከባለሁ። ለዛ እኮ ነው። እሺ ችግር የለም እኮ አሁንም እኮ ለፊርማው ያው ምንም የሚያስቸኩል ነገር የለም ብዬ እኮ ነው እንጂ እሱማ ምንም የሚያስቸኩል ነገር የለም። ችግር የለውም። እና አሁን ነቃህ? አዎ አሁን ነቅቻለሁ። ፊት ሁላ ላበላብኗል እኮ። ውሃ ምናምን ላምጣልህ መሰለኝ። ምን እየቃዠው ይሁን ምን ይሁን አልገባኝም። በቃ እና አሁን አልቀለለም ትንሽ? አይ አሁንማ ይቀለኛል። ውሃ ምንድን ነው? ቆይ ሌላ ላምጣልህ። ቆይ እሱ ቆይ ችግር የለውም። ሌላ አመጣልሃለሁ። ሌላ እገዛልሃለሁ። አሁን ነቃ እንድትል እንትን በል ልብስም ቀይር። ቆይ ላምጣ።
እንካን ልብስ ቀይር ከላይ ቀየርክ? አምጣው ይሄን ደግሞ አጥብላለሁ እና እንደዛ ነው ስለቤቱ እንትን ብዬ ነው እንጂ ለእንትን ብዬ አይደለም ማለት ሁለታችንም እንድንጠቀም ስለፈለኩ ነው። ገብቶኛል። አንቺም እኮ ኃላፊነት እንደሚሰማሽ ገብቶኛል እኮ ለዛ ብዬ ነው። ከአንቺ ሌላ ማንም እንትን የሚለው አለና ነው እዚህ ማንም የሚገባው አለና ነው። ጉዳያችን እኮ ቶሎ እንዲፈጸምልን ነው ማለት አንተ አሁን መንቀሳቀስ አትችልም። እዛ ድረስ ሄደህ ጉዳዩ መፈጸም አትችልም። እኔ ደግሞ ያው የቤት ግብር አለ ቤታችን ደግሞ ለማሳደስ እያሰብኩኝ ነው። ስለዚህ ካርታ ምናምን ግዴታ በእኔ ስም መሆን አለበት እኮ ግን እኮ ገብቶኛል። አሁን አንቺ እኔ እኮ ምንም መሄድ አይጠብቅብኝም። ውክልና ሰጥቼሻለሁ አይደለም ያ ሙሉ ውክልና መውሰድ ያለብኝ ገባ አይደለ? ያንተም ስም እዛ ጋር የሚጠቀስ ከሆነ እሱን አምጪው የሚባል አለ። እሱንም አምጪው በል። አንተ ደግሞ እንደዚህ ሆነ መሄድ አትችልም። ያ ውክልና አይሰራም ማለት ነው። ሙሉ ውክልና መሆን አለበት ግዴታ ማለት ነው። አሁን የአሁኑ ውክልና አባት ለኔ የሰጠኝ ውክልና ነው። እኔም የሰጠሽ ውክልና አለ የኔ ውክልና። አሁን ደግሞ ሙሉ መሆን አለበት በእኔ ማለት ነው። ያለበለዚያ ቤታችንም አይታደስም፣ ግብር መክፈል አልችልም። በቤታችን የሚመጡት እንዳለ እንትኖች ነገሮች ከመንግስት ጋር የተያያዙ ነገሮችን መፈጸም አልችልም። ለዛ ነው እንጂ እኔ የቤቱን ሌላ ሀሳብ ኑሮኝ ምናምን አይደለም። አይ እኔም ሌላ ሀሳብ አልጠረጠርኩም። በእርግጥ ግን ያው እሺ ችግር የለም። ለሱም ቢሆን እኮ ስለዚህ ውክልናውን መስጠት አለብህ እኔ ለኔ እሱንም ቢሆን ማለት ነው ችግር የለብኝም። እኔ ሙሉ ውክልና ለመስጠት ማለት እንዲህ በአፍ ብቻ አይደለም። በቃ ማምጣውን ነገር መፈረም አለብህ። አሁን እኮ እኔ በፈርምልሽም ማለት ነው ሙሉ ውክልና ሰጥቶሻል። ሙሉ ውክልና ለማድረግም እኮ እንትን መሄድ ምናምን ነገር አለብን አይደል? አንድ ላይ አንተ ችግር የለም። እኔ ሁሉንም ነገር ጨርሼ በብርም ቢሆን ጨርሼ አመጣልሃለሁ። አንተ ዋናው ፊርማውን መፈረም ነው ያለብህ። እሺ ለሱም ለሁለታችንም ጥቅም ነው፣ ለእኔ ብቻ ጥቅም አይደለም። ቤታችን አሁን በግብር ምክንያት የሆነ ነገር ቢሆን መንግስት ቢወርሰው እኛ ነን ሜዳ ላይ የምንወቀው። ገባ አይደለ? እሺ ስለዚህ ወረቀት አመጣልሃለሁ፣ ትፈርማለህ። በቃ እሱንም ቢሆን ፈርምልሻለሁ። ችግር የለም። እሺ በጣም ነው እንግዲህ የማመሰግነው። እኔም ደግሞ ላንተ ያለኝ እንክብካቤ ያላንቺ ማን አለኝ? እኔ ችግር የለም። እንደሱ ነው ቤት አስፈላጊው ነገር አደርጋለሁ እኔ። እሺ ችግር የለም። በቃ እንደዛም ከሆነ እኔ የሚያስፈልገውን ነገር አቅርቤ ነው ፈርምልሻለሁ። በቃ ሙሉ ውክልናውንም ያልሽውንም ምንም እሰጥሻለሁ። በቃ እንዳለ ባንቺ ስም ሆኖ አንቺ እንደ እንትን እኔ እንደዋናው አንተ በእኔ ስር ሆነህ እንትን ትላለህ ማለት ነው። እሺ በቃ ከዛም በኋላ ማንም ሰው ቢመጣ እኔን ነው የሚጠይቀው። ገባ አይደለ? አንተ ጋርም ማንም የመጪው መብት የለውም። በቃ እኔ በሚመጡበት እንትን መልሳቸዋለሁ ማለት ነው። እስካሁንስ ማን መጣ? ምግብ ምናምን ብላ ወረቀቱን አመጣዋለሁ። አሁን ትፈርማለህ። እሺ እፈርማለሁ። ችግር የለውም። እሺ ምግብ ምናምን ላምጣልህና ብላ። ግን ያው ወረቀቱንም በዛው ትፈርምልኛለህ። እሺ እኔ እኮ ይኸውልሽ ወረቀቱን እፈርማለሁ፣ ግን ቢያንስ መስተካከል ያለባቸው ነገሮች የሉም ብለሽ ነው? ለምሳሌ አሁን ማለት ነው እኔ የምኖረው እዚህ አንድ ክፍል ውስጥ ነው። አንቺ ትልቁን ቤቶች ሰፊ ቤቶቹን ምናምን ነገር ይዘሻል። ምንድነው ወረቀት ያስፈለገሽ ጉዳይ? እሱ ነገር መዘግየት አይችልም? አይደለም እኮ እንደነገርኩ እኮ ነው። ይሄ ቤት ብቻ አይደለም የኛ ቤት አይደለ? ሙሉ ግቢው ነው። ስለዚህ ሙሉ ግቢው ጋር አሁን ለምሳሌ እንትን ቢመጣ መንግስት የሆነ ነገር ብሎ ቢመጣ እኔን ነው ማናገር የሚችለው። ገባ አይደለ? አሁን ቢሆን እኮ አንቺ ነሽ ይኸውልሽ የሚስትነት ድርሻ አለሽ። የሚስትነት ድርሻ አለሽ። ሙሉ ክህን ያስፈልገኛል እኮ ነው። እኔ እኮ የሚስትነት ድርሻ አለሽ፣ ባለቤት ነሽ ለምን እንከራከራለን እኮ? ኖ ይኸውልሽ አሁን እሱ ነገር ቢዘገይስ ምንድነው አሁን እንደዚህ ማለት የሚያጣድፈው ነገር? አንዳንዴም እኮ አሁን እኔ ነገ ማረፊያ ያስፈልገኛል አይደለም? ከአንቺ ጋር የሆነ ነገር ብጣላ አሁን አንዳንዴ እኮ ማሰብ የለብንም። የሆነ ጊዜ እንዳርሽ ከፈለክ ማለት ነው እኔ ከፈረምክልኝ በኋላ ሙሉ ውክልናውን ከኔ ከሰጠኝ በኋላ ግብሩን ከፍዬ ቤቴን አድሼ ወደ አንተ ደግሞ ውክልናው ማዞር እችላለሁ። ዋናው አንተ
ሙሉ ውክልናውን ለእኔ ስጠኝ እንጂ እኔ ሁሉንም ነገር ካስጨረስኩት በኋላ መልሼ ወደ አንተ አዞርልሃለሁ። ቆይ አሁን ሙሉ ውክልናውንም ለመስጠት ምናምን ማለት እንደዚህ አሁን አንገብጋቢ ነገሮች ምናምን ነገር የተቸኮለበት ጉዳይ ይሄ ለመሬት ግብር ምናምን ላልሽው ከሆነ እሺ ችግር የለም። ያኛው ግማሽ ውክልና እሱ እንዳለ ማስጨረስ ይቻላል። ይሄንን ግን ትንሽ አስበንበት ትንሽ ብናወራበት ነው ደስ የሚለኝ ነው። ኧረ አወራንበት አይደል እንዴ? ምንድነው ከዚህ በላይ ምን? አዎ ይኸውልሽ፣ አታምነኝም እንዴ? ኖ አለማመን እኮ አይደለም። እኔ ብዙ ነገር እያደረኩልህ ብዙ እንደ እናት እየተንከባከብኩ እኔን አታምነኝም? ይኸውልሽ አባቴ እንደ ስትለኝ የምር በጣም እየከፋኝ ነው። አረ አሁንም እኮ ማለት ነው ይኸውልሽ አንቺ ባለፈው ውክልና የሰጠውሽ እኮ ማለት ነው ስለማምንሽ ነው እኮ ግማሽ ውክልና መስጠት እራሱ እኮ አሁን እንደኔ ሆነሽ ማንኛውንም ነገር ሰነድ መፈረም ምናምን ትችያለሽ። አሁን ሙሉ ውክልና ያስፈልጋል። ሙሉ ውክልና የሚባለው እኮ ማለት ነው ሙሉ ውክልና መስጠት እኮ ይኸውልሽ ይከብዳል። ምን እንደሆነ ታውቂያለሽ? ሙሉ ውክልና የሚባለው ጠቅላላ ሁሉ ነገሩ ማለት ነው። አሁን ግማሹ እኔን ሆነሽ እኮ ቀርበሽ ማስረድ መፈረም ትችያለሽ። እያልክ ያለው በቃ እኔም ሻንታ አስጨርሰው በቃ ችግር የለውም አንተ አስጨርሰዋለህ። በቃ ምግብህንም ራስህ አብስለህ ትበላለህ፣ ልብስህንም ራስህ አጥበህ ትለብሳለህ። አልሰጥም እኮ አይደለም ትንሽ ብናዘገይ ቢቆይስ ነገሮች እስኪስተካከሉ ነገሮች እስክድን ምናምን ነገር ቢቆይ ጊዜ አይሰጠንም፣ ለግብሩ ጊዜ አይሰጠንም መንግስት። ምን ሆነ ነው ደስ ቆይ ትንሽ ላስብበት ነው። ምንድነው የምታስብበት? አዎ ዳውን እኮ ጨራርሽ እኮ አምጥቼዋለሁ ወረቀቱን እኮ ላስብበት ካልከኝ እንዳልኩህ እኔ ያን ቤት በጣም እዚህ ቤት አልመጣም። ሲጀምር ቤቱንም ታጸዳለህ፣ ልብስህንም ታጥባለህ፣ የምትቀይረውን ነገር እዚህ ትቀይራለህ። ራስን እንትን ማለት ከቻልክ ሄደህ ግብሩንም መክፈል ትችላለህ። በቃ አያገባኝም። እኔ ቤቱንም ራስ ማሳደስ ትችላለህ። እኔ የምለፈው ልፋት አይታይም እንዴ አንተ? ሁሉ ነገር እያደረግኩልህ አንተ በቤት እኔን እንትን ትለኛለህ? እኔ በጣም ነው የማዝነው የምር። እንዴት እኔ በእንደዚህ ነገር የምጠረጠር ሰው ሆኜ ነው? አሁን ጥርጣሬ እኮ አይደለም። እሺ በለኝ በቃ ደስ እንዲለኝ እሺ በለኝ። እሺ በለኝና አምጥቼው። አሁንም እኮ እምቢ አይደለም። ምን አለበት ትንሽ ጊዜ ብናስብበት? አይደለም እንዴ እኔ ጊዜ የለኝም። ማባክነው ጊዜ የለኝም። እኔ ቤቱ ይወረስ ምንድነው የምትለው? መንግስት ወሰደው ቤቱ ወይስ ራሳቸው እዚህ እየመጡ ግብር ያስቆርጡ? እኛ እኮ ነው ሄደን መክፈል ያለብን። አንተ ደግሞ አቅመ ደካማ ነህ። በቃ ሲጀምር ይሄ ቤት ካለ የሙሉ ቤቱን እኔ አሳድሼ ሁሉ ነገር እኮ ማድረገው እኮ በራሴ ውጪ እኮ ነው። ገንዘብ ራሱ አልጠይቅህም አይደል እንዴ? አዎ የሚከራዩ ቤቶች አሉ ብዬ ነው እንጂ በቃ ስለዚህ በሱንም ብር ቢሆን እኔ ተንቀሳቅሼ ተራውርጬ እንትን የምለው። ስለዚህ አንተ ለኔ ውክልና መስጠት አለብህ። እየተማመንን ካልሆነ ደግሞ ኑሮ በጣም ነው የሚያስጠላው። አንድ ላይ ኑሮ አሁን ከመተማመን ጋር ምን ያመጣዋል? በቃ ያመንከኝ አይደለም ለዛ ነው። አንቺስ አምነሽኝ እኔ ችግር የለውም እፈርምልሻለሁ አልኩሽ። አንቺስ ብታምኚኝ ምን ችግር አለው?